ሰላም ሰላም ቅዱሳን እንደምን አላቸው? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ዛሬ በእግዚአብሔር ቃል አንድ ነገር ላጫውታቸው ስለ መጨረሻ ዘመን። ዘመኑ ምን ይመስላል? ጊዜውስ እንዴት ነው? እኛስ እንዴት እየሄድን ነው? ከእግዚአብሔር ርቀናል ወይስ ቀርበናል የሚለውን እናያለንና በአንድ ቦታ የእግዚአብሔርን ቃል ላንብብና ከዛ አንድ ነገር ይላቸዋለሁ። ሁለተኛ ጢሞቴዎስ ምዕራፍ 3 ከቁጥር 1 ላይ ሐዋርያ ጳውሎስ ጢሞቴዎስን ሲመክር እንደዚህ ይላል፣ ነገር ግን በመጨረሻ ዘመን የሚያስጨንቅ ጊዜ እንደሚመጣ ይወቅ። ሰዎች ራሳቸውን የሚወዱ ይሆናሉ፣ ገንዘብን የሚወዱ፣ ትዕቢተኞች፣ ተሳዳቢዎች፣ ለወላጆቻቸው የማይታዘዙ፣ የማያመሰግኑ፣ ቅድስና የሌላቸው፣ ፍቅር የሌላቸው፣ ለእርቅ የማይሸነፉ፣ ሐሜተኞች፣ ራሳቸውን የማይገዙ፣ ጨካኞች፣ መልካም የሆነውን የማይወዱ፣ ከዳተኞች፣ ችኩሎች፣ በከንቱ በትዕቢት የተወጠሩ፣ ከእግዚአብሔር ይልቅ ተድላን የሚወዱ ይሆናሉ። ሃይማኖታዊ መልክ አላቸው፣ ኃይሉን ግን ክደዋል። ከእነዚህ ራቅ። ያው እንዳነበብነው ምንድን ነው የሚለው? ቁጥር 5 ላይ ያለው ነው በጣም ውስጤን ነካና ከዚህ ጋር አያይሼ አንድ ነገር ልናገር። ሰሞኑን በየማህበራዊ ሚዲያ በተለይ ቲክቶክ ሰው ለፎሎወር ብሎ ለላይክ ብሎ ወንድም ህይወት ላይ አትቀልድ፣ ህይወት ላይ አትቀልድ። ምንድነው ክርስቲያን ሆኖ በቃ የማይበቃ አይምሮን የሚነጋ ድርጊቶች። ቸርች ስንሄድ እዛ ቸርች እያመለኩ ነው፣ መድረክ ይዞ እያመለኩ ነው፣ እየሰበኩ ነው፣ አሜን ሃሌሉያ እያሉ ነው። ቲክቶክ ላይ ሲወጡ ሌላ ነገር ነው። ወንድሞቼ እንዴት ነው ይሄ ነገር? ወዴት እየወሰደን ነው? ወዴት እየወሰደን ነው? ይሄ መንገድ ያዋጣናል? ሮሜ ላይ እኮ እንደዚህ ይላል። ሮሜ 12 ላይ 2 ላይ እኮ እንደዚህ ይላል፣ በአእምሯቸው ተለወጡ እንጂ በአእምሯቸው መታደስ ተለወጡ እንጂ ይህን ዓለም አትምሰሉ እኮ ነው የሚለው። ቲክቶክ ላይ ወጥተ ፎሎወር ለማግኘት ላይክ ለማግኘት ምንም እኮ አይጠቅምህም እኮ ወንድም፣ ምንም አይረባህ። በቃ አይጠቅምህም በቃ። ስለዚህ ወንድሞች ዛሬ እስቲ እናስብና ወደ ጌታ እንመለስ። አሁን ባነበብኩላቸው ቦታ ላይ ቁጥር 5 ላይ እኮ እንደዚህ ይላል፣ ሃይማኖታዊ መልክ አላቸው ግን ኃይሉን ግን ክደዋል። አያችሁ? እኛ እኮ ቸርች ስንሄድ መጽሐፍ ቅዱስ ይዘን ለባብሰን ሽክ ብለን እኮ ስለለበስን ወይም ቸርች ስለሄድን እኮ ክርስቲያን ልንሆን አንችልም። በቃ እኔ ቸርች ስለሄድኩኝ ብቻ ክርስቲያን ነኝ ማለት አልችልም። ምክንያቱም ክርስትና ማለት ተግባርን ይወስናል። ክርስትና ማለት ተግባር ነው እንጂ ቸርች ሄደ ተመልሰ ጸሎት ገባ ተመልሰ ምናምን አይደለም። ስለዚህ ወንድሞቼ እስቲ እናስብ። ጊዜው ምን ይመስላል? ሰዓቱ ምን ይመስላል? ኢየሱስ ክርስቶስ ሲናገር እንዴ የሰው ልጅ መምጫውን አታውቁ፣ መቼ እንደሚመጣ ምን ሰዓት ላይ እንደሚመጣ አናውቅም። ስለዚህ
ወንድም እህቴ፣ ይሄን ድምፅ የምትሰሙት ሁሉ እስቲ እናስብ። ቲክቶክ ላይ የምንለቃቸው ነገሮች በተለይ ክርስቲያን የምናያቸው የምናደርጋቸው የምንፖስታቸው እያንዳንዱ እስቲ እንመርምረው። እንዴት ነው? ከኔ ጋር ይሄዳል ወይ? የሚፖስተውን ከኔ ጋር ይሄዳል ወይ ብለን እስቲ ቆም ብለን እናስብ። ህይወትን አትቀይሩት። ህይወትን አትቀይሩት። ገንዘብ ቢሆን እኮ ጠፊ ነው። ሀብት ጠፊ ነው። ሁሉም ነገር ጠፊ፣ ከሰማይ በታች ያለው ሁሉም ነገር ጠፊ ናቸው። የማይጠፋው ቃሉን ብላ አንብብ። በተለይ ወጣቶች ቲክቶኩን ስክሮል እያደረጋችሁ እኮ ምንም አልጠቀማችሁ። እናንተን የጠቀመ ነገር የለም እኮ። ምንም እኮ ትርጉም አይሰጥም። ጊዜህን ተጠቀም ወንድም፣ ጊዜህን ተጠቀም። ነገ ይቆጫል። ዛሬ ጊዜህን ካልተጠቀምክ ነገ ይቆጫል። በተለይ ወጣቶች። ስለዚህ ወንድሞችን ዛሬ የሚመክራቸው ቢኖር የምናደርጋቸው እያንዳንዱ ተግባራችን መርምረን እንዴት ነው? ከእኔ ጋር ይሄዳል ወይ? ከክርስትና ጋር ይሄዳል ወይ? ለክርስትና ምቹ ነው ወይ ብለን እናስብ። አልበለዚያ እየጠፋን ነው። ሌላ መንገድ ይዘን እኮ እየጠፋን ነው ወገኖች። እንዳንጠፋ እንግዲህ ፈጣሪ ምሕረትን ያብዛልን እና ሐዋርያ ጳውሎስ በዚህ ቦታ ጢሞቴዎስን አጥብቆ ይመክር ነበርና ከእነዚህ ራቅ። በቃ ምድራዊን የሚመኙ ምድራዊ ነገር ላይ ፎከስ የሚሉ ከእነዚህ ራቅ። ከእነዚህ ምክንያቱም አይጠቅሙም። ራቅ። የማይጸልይ ቃሉን የሚያነብ ዝም ብሎ የሚኖር ምንም አይጠቅማቸውም። እንደዚህ አይነት ጓደኛ ካላችሁ ወይ ምከሩት፣ ካልሰማችሁ ፈቀቅ በሉ፣ አልበለዚያ ትጠፋላችሁ። ይህንን ካላደረግን ጦሱ ወደኛ ነው የሚመጣው እና ወንድሞች ዛሬ ላይ የምትሰሙኝ ይህን ድምፅ የምትሰሙት ሁሉ ለሌሎችም ሼር ኮፒ ሊንክ አድርጉና ለብዙዎች ጋር እንዲደርስ። ዘመን ክፉ ነውና እንደው መጽሐፍ እኮ እንደዚህ ነፍሶን ላይ ዘመኑ ክፉ ነውና ዋጁ። ክፉዎች ናቸው ቀኖች። ምን እየተካሄደ እንደሆነ እኮ በጣም ግራ የሚያጋባ ነገር ነው። በጣም ግራ የሚያጋባ ነገር ነው። እስቲ አንድ ጥያቄ ሊጠይቃችሁ። አሁን ኢየሱስ ክርስቶስ አሁን በዚህ ሰዓት ቢመጣ እንዴት ይሆናለሁ? እስቲ ራሳችሁን ጠይቁት። ራሳችሁን ጠይቁ። ኢየሱስ ክርስቶስ አሁን ቢመጣ እንዴት ይሆናለሁ? ከሱ ጋር ይሄዳለሁ ወይስ የአምስቱ ቆነጫጭቶች ዘይቱን ረስቶ እንትኑ ትንሽ የሚበራ ብቻ ይዞ እንደ እነሱ ናቸው ወይስ ኢየሱስ ቢመጣ? ስለዚህ ወንድሞች እድለኛ ናቸው። ይህን ድምፅ የሰማችሁት ሁሉ እድለኛ ናቸው። ጌታ ዘመናቸውን ይባርክና እስቲ ሼር ኮፒ ሊንክ አድርጉ። ይህን አጭር መልእክቴ ለብዙዎች እንዲደርስ በተለይ ለወጣቶች እንዲደርስ ሼር ኮፒ ሊንክ አድርጉና እንመካከል። ክርስቲያን የሆናችሁ ሁሉ ማህበራዊ ሚዲያ ላይ እንመካከል ስለ እግዚአብሔር ቃል። ቴክኖሎጂ እኮ እየገዛን ነው። እየተጠቀምን ሳይሆን እየተጠቀመብን ነው። አይደለም እኮ ቲክቶክን እየተጠቀማችሁ አለ። ቲክቶኩን ነው እናንተን እየተጠቀመ ያለው። ስለዚህ በቻልን አቅም እስቲ በየማህበራዊ ሚዲያ ይህንን ድምፅ አሰራጩ፣ ሼር ኮፒ ሊንክ አድርጉ። በተለይ አገልጋይ የሆናችሁ ሁሉ ይህንን ድምፅ የሰማችሁት ሁሉ እንደዚህ አይነት ቪዲዮዎች ሰርታችሁ አደራ
ሰርታችሁ ፎቶ ከምትለቁ ወይም ዝም ብሎ የማይመስለኝ ነገር ከምትለቁ እንደዚህ አይነት በአጫጭር ቪዲዮዎች ስለ እግዚአብሔር ቃል ሰርታችሁ እንድትለቁ በእግዚአብሔር ፍቅር ይጠይቃቸዋለሁ እና ይህን ድምፅ የሰማችሁት ሁሉ እግዚአብሔር ዘመናቸውን ይባርክ። በርቱ። እንግዲህ ዘመኑ እንደሚታዩት በጣም አስፈሪ ነው፣ አስጨናቂ ነው። ከዚህ ማምለጥ እንድንችል እግዚአብሔር ኃይል ጉልበት እንዲሆንልን ቀን ማታ እየጸለይን ወደ ፈጣራችን እንጩህ። እግዚአብሔር ይባርካችሁ፣ ጸጋውንም ይጨምርላቸው። ሰላም